ኢትዮጵያ ውስጥ ያላችሁ ከአሜሪካ ውስጥ ከሚገኝ ዩኒቨርሲቲ ዲግሪ ማግኘት የምትፈልጉ ድላችሁን ለማስፋት ሊሆን ይችላል ካሪየራችሁን ለማሻሻል ይሄ ትልቅ እድል ነው ለእናንተ ሶ በዚህ ቪዲዮ በደንብ ዲቴል ገብቼ እነግራችኋለሁ ምንድነው እንዴት ነው የሚሰራው ሚለውን ማለት ነው በመጀመሪያ ግን ሰላም እንዴት ናችሁ ከዛኛው ቻናሌ ከመጣችሁ ዌልካም እንዴት ናችሁ ለማታቁኝ ደግሞ ማርታ ሰለሞን እባላለሁ በዚህ ቻናል አዲስ ነው እንደምታዩት አሁን ነው የከፈትኩት በዛኛው ቻናሌ አሜሪካ ውስጥ ለሚገኙ ስፔሻሊ አዲስ ለመጡ የሚሆኑ ሪሶርሶች ሼር አደርጋለሁ ኢትዮጵያ ያላችሁ ደግሞ ለኛም ኢትዮጵያ ውስጥ ላለን የሚሆኑ ሪሶርሶች ሼር አድርጊልን ስትሉኝ ስለነበረ ይሄንን ሰፕሬት አካውንት ከፍቻለሁ ሶ ኢትዮጵያ ውስጥ ካላችሁና ጠቃሚ ሪሶርሶችን ለትምህርታችሁ ለስራችሁ ለቢዝነስ የሚጠቅሙ ሪሶርሶችን ሼር እንዳደርግላችሁ የምትፈልጉ ከሆነ ይሄንን ቻናል ሰብስክራይብ አድርጉ ቲክታክም ሰፕሬት ቲክታክ ከፍቻለሁ ሊንኩን ዲስክሪፕሽን ላይ ድራፕ አደርጋለሁ እሱንም ሂዱና ፎሎ አድርጉ ምንም እንዳያመልጣችሁ ማለት ነው ሶ ወደ ዛሬው ቶፒክ ልግባላችሁ ዛሬ እንደነገርኳችሁ በጣም ትልቅ እድል ነው ይዤላችሁ የመጣሁት again ከሀገር ወጣችሁ መማር ለምትፈልጉ ስፔሻሊ ደግሞ ክሬዲብል የሆነ ታዋቂ ከሆነ የአሜሪካን ዩኒቨርሲቲ ዲግሪ መያዝ የምትፈልጉ ከሆነ ማለት ነው ሶ ማስተር ካርድ አሜሪካን ከሚገኝ ዩኒቨርሲቲ አሪዞና ስቴት ዩኒቨርሲቲ ከሚባል ዩኒቨርሲቲ ጋር በመተባበር አፍሪካ ውስጥ ለሚገኙ ተማሪዎች የፉል ስኮላርሺፕ ኦፖርቹኒቲ ከፍቷል ኦኬ አንፎርቹኔትሊ 3 ቀን አካባቢ ነው የቀረው ኖቬምበር 2 ነው ዴድላይኑ ስለዚህ አሁኑኑ አፕላይ ማድረግ አለባችሁ ይሄንን ቪዲዮ እስከመጨረሻ እዩትና እናንተ እንኳን ኢንተረስትድ ባትሆኑ ለጓደኞቻችሁ ለዘመዶቻችሁ ላኩላቸው ሊጠቀሙበት ይችላሉ ማለት ነው ስለዚህ በዚህ ቪዲዮ እነግራችኋለሁ ዲቴሉን እንዳልኳችሁ ማለት ነው እስከመጨረሻው ተመልከቱት ይሄ ስኮላርሺፕ እንግዲህ የፉል ታይም የ2 አመት የማስተርስ ፕሮግራም ነው እንዳልኳችሁ በአሪዞና ስቴት ዩኒቨርሲቲ እና በማስተር ካርድ መተባበር ነው ትብብርነት ነው የተከፈተው ማለት ነው ኦፖርቹኒቲው ነገር ግን ይሄ ፕሮግራም የሚሰጣችሁ አፕላይ አድርጋችሁ ከተቀበሏችሁ ኪጋሊ ሩዋንዳ ውስጥ ነው ግማሹ ኦንላይን ነው የምትወስዱት ግማሹን ደግሞ ኢን ፐርሰን እዛው ኪጋሊ ነው የምትወስዱት ግን እንደነገርኳችሁ ከዩኒቨርሲቲው ከአሪዞና ስቴት ዩኒቨርሲቲ ነው ኮርሱን የምትወስዱትም የሚሰጣችሁ ዲግሪም ከአሪዞና ስቴት ዩኒቨርሲቲ ነው ማለት ነው ስለዚህ ክሬዲቢሊቲው እንዳለ ነው ማለት ነው በጣም ትልቅ እድል ይከፍትላችኋል ባይነኝ በጣም ብዙ በሮች የስራ እድሎች ሊሆን ይችላል የኔትወርኪንግ እድሎች ሊሆን ይችላል ብዙ ነገር እድል ይከፍትላችኋል ብዬ አምናለሁ ስለዚህ unfortunately አሜሪካ እንኳን አምጥተው የማያስተምሯችሁ ቢሆንም ስቲል ትልቅ እድል ነው ስለዚህ ሞክሩት ባይነኝ የኔ ምክር እሱ ነው ሶ እስቲ ገብቼ ትንሽ ሞር እናውራ ዌብሳይታቸውን ጋር ልክፈትና ትንሽ ኖት ወስጃለሁ ምንድነው ከቨር የሚያደርገው ምን አይነት ኮርሶች ናቸው የሚለው ማለት ነው ሶ ለዚህ ስኮላርሺፕ eligible የሚሆነው 5 ፕሮግራሞች ናቸው Masters nacho Masters in Global Technology and Development, Masters in Sustainability Engineering, Masters in Information Technology, Masters in Business Administration and MED Learning Design and Technology. So እነዚህ 5 ናቸው እንደምታዩቸው tech related የሆኑ ሜጀሮች ናቸው which is በጣም ጥሩ ለፊውቸራችሁ ማለት ነው ስለዚህ ከነዚህ በአንዱ ኢንትረስትድ ከሆናችሁ አፕላይ ማድረግ ትችላላችሁ ማለት ነው ምንድነው ይሄ ስኮላርሺፕ ከቨር የሚያደርገው ሚላውን እኔ አሁን ደግሞ full tuition ሙሉ የትምህርት ቤታችሁን ክፍያ ከዛ ደግሞ መኖሪያችሁን ለምሳሌ ዶርም የመሳሰሉትን ከቨር ያደርጋል ከዛ ደግሞ ኢንዲቪጁዋል ሜንቶር የሚሰጧቸዋል እሱ ብቻ ሳይሆን አንድ ጊዜ በአንደኛ አመትና በሁለተኛ አመት መሐከል ለሁለት ወር ደግሞ ኢንተርንሺፕ እድል ይሰጧቸዋል ስለዚህ ትምህርቱን ብቻ ማግኘትና ዲግሪውን ብቻ ማግኘት ሳይሆን አክቹሊ የኢንተርንሺፕም እድል ስለሚኖራችሁ የስራ ልምድም ይዛችሁ ተወጣላችሁ ኔትወርኪንግም እድል ይሆንላችኋል ማለት ነው ኦኬ ሶ this is a great opportunity እሱ ብቻ ሳይሆን አፕላይ አድርጋችሁ ከተቀበሏችሁ የቪዛ ፕሮሰሲንግ ፊው ይከፈልላችኋል ትራንስፖርቴሽናችሁ ይከፈልላችኋል እንዳልኳችሁ የመኖሪያ የመሳሰሉትን ሜዲካል ኤክስፔንስ የመሳሰሉትን ከዚህ ፕሮግራም ጋር ተያይዞ የምታወጧቸው ወጪዎች ሁሉ ከቨር ይደረግላችኋል ማለት ነው ሶ again perfect
So eligibility criteria, okay? ቶሎ ጨርስላችኋለሁ እንዳይረዝምባችሁ. Eligibility criteria ይሄንን ለዚህ ፕሮግራም ኳሊፋይ የሚያደርግ ሰው ማን ነው የሚለው ነው. አንደኛ obviously you have to be academically ጥሩ ውጤት ያላችሁ ሰዎች መሆን አለባችሁ እንደ ማንኛውም scholarship ማለት ነው. Applicants must qualify academically for admission ይላል to the degree of their choice. Kazan applicants must be citizens of African, which Ethiopia ውስጥ ከሆናችሁ you are ከ18 እና ከ33 ዓመት መካከል መሆን አለባችሁ ከዛ ደግሞ you have to have track of leadership and service in their community ይላል ይሄንን በሌላም ቪዲዮ አወራበታለሁ scholarship የመሳሰሉትን የእድሎች ኢንትረስት ካላችሁ ማሳየት አለባችሁ leadership skill okay ምክንያቱም አሁን ማስተር ካርድ ሆነ ዩኒቨርሲቲው ይሄንን እድል ሲሰጥ ለምንድን ነው የሚሰጠው ሊደሮች እናወጣበታለን ብለው ነው እነዚህ ሰዎች መተው ተምረው ወደ ሀገራቸው ተመልሰው ሊደር ይሆናሉ ኮሚኒቲያቸውን ያገለግላሉ ብለው ስላሰቡ ለውጥ ያመጣሉ ብለው ስላሰቡ ነው ስለዚህ ኦሬዲ ይሄንን ነገር እያደረገ ያለ ሰው ነው እድል ያለው ማለት ነው እና አብዛኛው ስኮላርሺፖች ደግሞ እንደዛ ናቸው ስለዚህ የትምህርታችሁ ብቻ ሄዳችሁ ትልቅ ውጤት ስላመጣችሁ የሚሰጣችሁ አይነት ስኮላርሺፕ አይደለም መሳተፍ መቻል አለባችሁ ይሄንን አርግ ያለው ኮሚኒቲ ውስጥ እዚህ ክለብ ውስጥ ተሳትፍ ያለው እንደዚህ አይነት ለውጥ ውስጥ ተሳትፍ ያለው የሚለው ማሳየት መቻል አለባችሁ ማለት ነው ለዚህኛውም ሆነ ለሌላው ሰው ካላችሁ ለዚህ ኦሬዲ ፐርፌክት ሪኮሜንዴሽን ሌተራችሁን ሰርቲፊኬታችሁን አዘጋጁ ካሌላችሁ ግን ደግሞ ለወደፊት ስኮላርሺፖች ይሄንን ማሰብ መቻል መጀመር አለባችሁ ኦኬ Applicants must demonstrate academic excellence and ambition that exceeds one's financial resources. So, ማሳየት አለባችሁ ምን ያህል አንደኛ academically ጥሩ መሆናችሁን ሁለተኛ ደግሞ ambitionአችሁን ካላችሁበት ድህነት ሊሆን ይችላል ያደጋችሁበት ነገር አለ ወይ ካደጋችሁበት ኮሚኒቲ እንዴት ያለፈ ራይ እንደነበራችሁ ድሪም እንደነበራችሁ ማሳየት አለበት ይላል so እሱን አፕሊኬሽናችሁ ላይ በኤስሲያችሁ ሊሆን ይችላል በሚጠይቋችሁ ቦታ ዴሞንስትሬት ማድረግ መቻል አለባችሁ ማለት ነው ሶ ለሁለት አመት ኪጋሊ ሩዋንዳ ውስጥ መኖር ፈቃደኛ መሆን አለባችሁ እና አፕሊኬሽኑን መሙላት አለባችሁ ሶ የሚያስፈልጉ ዶክመንቶች ምንድናቸው ለዚህ አፕላይ ለማድረግ በጣም actually ቀላል ነው ትንሽ ዶክመንቶች ነው የሚጠይቁት አንደኛ ዌብሳይታቸው ላይ ሄዳችሁ መሙላት አለባችሁ የስኮላርሺፕ ፎርሙን ከዛ ደግሞ ሬዝሜ ማዘጋጀት አለባችሁ እስካሁን የሰራቻቸው ስላላላችሁ ስራዎች ቀደም እንዳልኳችሁ ስለተሳተፋችሁባቸው ነገሮች የሚያሳይ ሬዝሜ letter of recommendation at least and letter of recommendation ከዛ ደግሞ an official transcript so እጃችሁ ላይ ያለውን ትራንስክሪፕት መጠቀም ትችላላችሁ ማለት ነው so ይሄ ከዩኒቨርሲቲ ሄዳችሁ ከትምህርት ቤቶቻችሁ ሄዳችሁ ኦፊሻል ማስላክ ምናምን ገና የለባችሁ ይሄንን አፕላይ ለማድረግ ማለት ነው ስለዚህ that makes it በጣም ቀላል ማለት ነው ከዛ ካላችሁ ደግሞ English proficiency exam ከዚህ በፊት ወስዳችሁም ታውቁ ከሆነ like TOEFL ወይ IELTS እንደዛ SAT የመሳሰሉትን እሱንም አታች ማድረግ ትችላላችሁ ግን ግዴታ አይደለም እሱ ነው የሚለው so እነዚህ ናቸው የሚያስፈልጋችሁ which is ቀላል ነው I know የተጣበበ ቀን ነው ግን እንደምታያቸው የሚጠይቋቸው ዶክመንቶች ትንሽ ስለሆኑ still apply ማድረግ ትችላላችሁ it's not too late so again ይሄንን በደንብ ሼር በማድረግ ተባበሩኝ ሁሉም ሰው ጋር እንዲደርስ ማለት ነው ጥያቄ ካላችሁ ኮሜንት ላይ ድራፕ አድርጉት እዚህም ቲክታክም የሰራሁት ቪዲዮ ላይ ድራፕ አድርጉት ቶሎ እንደመልስላችሁ ቲክታክ ላይ yeah good luck thank you so much እስከሚቀጥለው ቪዲዮ bye